በታዋቂ ሰዎች የተነገሩ ትንቢቶች ግን ወደ ፍጻሜ አልመጡም አልተፈጸሙምና ከዛ በፊት የተናገሯቸው አንዳንድ ትንቢቶች የተፈጸሙላቸው ሰዎች ነገር ግን ሌላ ጊዜ ደግሞ የሚናገሩት ትንቢት ምንም ሳይፈጸም ሲቀር ነገሩ እንዴት ነው ከዛ ጋር የተያዘው ደግሞ የተከበሩ ሰዎች ቤተክርስቲያን የሰነበቱ ሰዎችም ቢሆኑ ትንቢት ተናግረው የተናገሩት ትንቢት ትልልቅ የታወቁ ሰዎች ሊሆኑ ይችላሉ። እነዚህ ሰዎች የተናገሩት ትንቢት ሳይፈጸም ቀረ ወይም ሳይፈጸም ሲቀር እና ያን ነገር እነዛን የመሰሉ ሰዎች የተናገሩት ከእግዚአብሔር አይደለም ወይ እና ከዛ ጋር ደግሞ እነዛ ተንባዮቹ ትንቢቱ ሳይፈጸም ሲቀር የሚያቀርቧቸው ምክንያቶች አሉ። ለምሳሌ ስላላመናችሁ ነው፣ ትንቢቱን ስላላመናችሁ ነው ይላሉ። እምነት ጎሏችሁ ነው፣ እኔ ከእግዚአብሔር ሰምቼ ነው የተናገርኩት ግን ጎሏችሁ ነው፣ ስላላመናችሁ ነው ወዘተ ይላሉ። እንዴት ነው ነገሩ ነው? አንድ ሰው ትንቢት አለኝ ብሎ ተናገረ። ሲጀመር ትንቢት ማለት የግድ የመጪ ጊዜን ነገር መናገር ብቻ አይደለም። ትንቢት ማለት ለጊዜው የሚሆንን የእግዚአብሔርን ቃል ማቅረብ ማለት ነው። ትንቢትና አስተማሪነት ምንም አይለያዩ። ነቢይ ነኝ አስተማሪ አይደለሁም አይባልም። ለዚህ ነው ትምህርት የሌለው ነቢይ መከተል የማያስፈልገው። የነቢዩ ዋና ስራ ምንድን ነው? የብሉይ ኪዳን ለምሳሌ ሙሴ ዋና ስራው ምንድን ነው? እግዚአብሔር እንዲህ ይላችኋል የሠራዊት አምላክ የሚል ነው። ሙሴ በየቀኑ ምኑን ነው የሚያስተምራቸው? አቤት ሕጉን ያስተምራቸው ነበር፣ ትእዛዛቶቹን ያስተምራቸው ነበር። በሕጉ መስፈርት መሰረት ደግሞ ሕዝቡ አልሄድ ሲል ከእግዚአብሔር ዘንድ ወይ ማስጠንቀቂያ ምሕረትም ከሆነ ወይ ምሕረት ምሪትም ከሆነ ወይ ምሪት ያመጣሉ። እግዚአብሔር ከሕዝቡ ጋር የትንቢት ውል ነው ያለው፣ የኪዳን ውል ነው። አቤት የኪዳን ውል። ከዛ በኋላ ያለው ትንቢቱ ምኑን ለማጽናት ነው? የኪዳኑን ውል ለማጽናት። የኪዳኑ ውል ምን ይባላል? ሕግ ይባላል፣ ኦሪት ይባላል፣ ሕግ ይባላል። የሙሴን ሕግ ለማጽናት ነው ያ ሁሉ ነቢይ ወዲያና ወዲህ የሚሰራ የሙሴን ሕግ ለማጽናት። እንዲሁ የአዲስ ኪዳኑ ነቢይ ትልቁ ስራው ምንድን ነው ማለት ነው? የአዲስ ኪዳን ነቢይ መተንበይ ነው ወይስ አዲስ ኪዳንን ወይም የአዲሱን ኪዳን ቃል ማስተማር? ለዚህ ነው በመጽሐፍ ቅዱስ ውስጥ ትንቢትና ማስተማር ሳይነጣጠሉ የተጻፉት። ትልቁ ስራው የአዲሱን ኪዳን ውል ማወቅ ማሳወቅ ሲሆን ያን ለማጽናት የተሰጡ የተለያዩ ጸጋዎች አሉ። እዛ ውስጥ አንዱ ትንቢት ነው። እነዚህ ሁሉ የተሰጡት ምኑን ለማጽናት ነው? ዋናውን ነገር ትልቁን ነገር ለማጽናት። ምንድነው እሱ? አዲስ ኪዳን ወንጌል፣ የአዲሱ ኪዳን የጸና ቃል። አዲስ ኪዳንን የማያጸና፣ አዲስ ኪዳንን የማያብራራ፣ ወደ አዲስ ኪዳን የማያመጣ፣ አዲስ ኪዳንን የሚያስረሳ፣ አጠቃላይ ኪዳኑ ጋር ንክኪ የሌለው ትንቢት ሁሉ እግዚአብሔርም አይሰጥም፣ አዲስ ኪዳን አይምጣባይ የለውም፣ የሰዎቹ የራሳቸው ይሆናል። ስለዚህ ትንቢት አለኝ ትምህርት የለኝም ካለ ትንቢት የለውም፣ አለቀ። ትንቢት ትምህርት የሚባል ትልቅ መሰረት ላይ ቆሞ ነው ትንቢት የሚመጣው። ትምህርቱን ለማጽናት ነው፣ መሰረቱ ላይ ተቆሞ ነው የሚናገረው። የብሉዩ በባሪያዬ በሙሴ በኩል የተሰጠውን ትእዛዝ ረስታችኋልና ይላል ነቢዩ እየተነሳ። በባሪያዬ በሙሴ በኩል የተሰጠውን ሕግ ትታችኋልና በባሪያዬ በሙሴ የነቢዩ ጩኸት ሁል ጊዜ የተሰጣቸውን የኪዳን ውል ሕዝቡ እንዲያውቁ፣ እንዲጠብቁ፣ እንዲጸኑ። ካላወቁ፣ ካልጠበቁ፣ ካልጸኑ የሚመጣውን አደጋ መናገር ነው የብሉይ ኪዳን። እንዲሁ በአዲስ ኪዳን ወንጌል አለ፣ የጸጋው ቃል አለ፣ የመስቀሉ ቃል አለ፣ የጳውሎስ መልእክቶች አሉ። እነዚህ ላይ ይቆምና ይህንን ትምህርት ለማጽናት መከራውን ይበላል። እንዲያውቁ ያንንም ነገር እንዲይዙ እንዲጠብቁ ይደክማል የአዲስ ኪዳኑ ነቢይ። እዚህ አንድ መብራት ኃይል አካባቢ ያለ ቸርች አንድ ኢትዮጵያ ላይ የታወቀ በምናምን ውስጥ ነቢይ እከሌ የሚባል መጥቶ ሲያገለግል ሴትዮዋ በጋቢ ተጠቅልለው ቁጭ ብለዋል። ጸለየ፣ ተፈውሰዋል፣ ድነዋል። በቃ አለ ያው በተለመደው ዓለምን ይዞራሉ አለ። እሱ እንደሄደ ኮንፈረንሱ እንዳለቀ ሴትዮዋ ሞቱ። ሽማግሌዎች ደወሉና ያኒ እኮ ድነዋል፣ ዓለም ይዞራሉ ያልካቸው ሴትዮ ሞቱ እና ምን አለ ይሄ ሰው፣ አይ እናንተ የቤተ ክርስቲያን ሽማግሌዎች እምነት ስለሌላችሁ ነው የሞቱት አለ። እምነት ይጎላቸዋል። እንደዚህ ነው የሚሉት። ማለት ጭራሽ ደግሞ የተጎዳውን ሰው ሊቆጡት ነው የሚፈልጉት። ያዘነውን ሊቆጡት ደግሞ ያስባሉ። ያው ጂማ ብዙ ትንቢቶች ተነግረዋል በየቸርቹ የምታውቁት ነው። ማአታ እንደዚህ አይነት ትንቢቶች ሲመጡ እና የተናገሩት ነገር አልሆን ሲል እነዚህ ሰዎች አንድ ያስፈራሩናል፣ እንድንፈራቸው ይፈልጋሉ። እና ከኛ ችግር ኖሮ ይሆን ወይ
ያልተፈጸመው ማይፈጸመው ያ ፓስተር በ4 ዓመት ሲል ልጅማስ ስላላመነ ይሆንን ኦር ያኒ ሰውዬ ዝም ብሎ ሲሞክሩ አልተፈጸመምና እንዴት ነው መልሰው ቆጣ ሲሉ ሊያስፈራሩን ሲሞክሩ እንዴት ነው? ዘዳግም 18 ነው መልሱ። ዘዳግም 18 ቁጥር 20 ጀምሮ ማንበብ። ቁጥር 20 ላይ ሰዎች ለካ እግዚአብሔር ሳይናገራቸውም እግዚአብሔር የተናገራቸው መስሏቸው ወይ ደግሞ እግዚአብሔር እንዳልተናገራቸውም እያወቁ በተለያየ ምክንያት እግዚአብሔር አለኝ እግዚአብሔር እንዲህ ይላል ብለው ሊያወሩ ይችላሉ ማለት ነው። ይህን ተመምረናል። ዘዳግም 18:20 ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። በጌጥ ነው። በብሉይ ኪዳን ዘመን ቢሆን ይገደላል በደንብ በድንጋይ ተወግሮ። አሁን በድንጋይ የምንወግረው በእግዚአብሔር ቃል አማካይነት። ግን ንባቡን አይታችኋል። ይሄ ሰው ምንድን ያደረገው? ይናገር ዘንድ ያላዘዝኩትን እግዚአብሔር ፈጽሞ ያወራውን ይሄ ሰው የጸሎት መሃል ምናምን መሃል እያወራ ያለውን እግዚአብሔር ፈጽሞ እንዲናገር አላዘዘውም። ምን ያሳያል ማለት ነው? መንፈስ ቅዱስ በጣም ኮንፊርም እስካደረገልን ድረስ የመጣልንን ነገር ሁሉ አለማውራት ጥሩ ነው ማለት ነው። መጥቶልን እንኳ መንፈስ ቅዱስ ኮንፊርም እስካላደረገ አንዳንዴ እኮ መንፈስ ቅዱስም አጽንቶ እርግጠኛ ሆኖ እኮ ዝም ማለትም አለ። እንደ ማርያም ልባም መሆን አለ። ጌታ ኢየሱስን እንዴት እንዳገኘችው ታውቃለች። ግን ሰፈር ወጣ እግዚአብሔር እንዲለኛል እንዲያለኛል አለች። መልአክ መጥቶ ነው ያወራት። የጌታ መልአክ አላለች። ድምጿን አጥፍታ 30 ዓመት ሙሉ ገብርኤል እንደተገለጠላት የሰፈር ሰው ያለ ወንድ ዘር እንደጸነሰች ማንም ሰው ሳያቃደገ የዮሴፍና የማርያም ልጅ መስሏቸው። መጽሐፉ ምን ይላል? ማርያምም በልቧ ታኖረው ነው። ኢየሱስን የሚያክል ምስጢር በልቧ አኖራለች። እንኳን የጓዳ የጎርጓዳ ምስጢር ቀርቶ እና በጣም መንፈስ ቅዱስ እርግጠኛ አርጎና ገፍቶ አስጨንቆን ልቀቀው ካላለ በቀር እንደ የመጣውን ሁሉ መወንጨፍ ዝም ብሎ መተኮስ ጥሩ አይደለም። ምን ይላል ማለት ነው? እግዚአብሔር ሰውየው ሲያወራ ምን ይላል? አላዘዝኩትም። እንዲህ ብለህ ተናገር ብዬ አላዘዝኩትም። እሺ ያላዘዝኩትም። ቀጥሎስ በስሜ በድፍረት የሚናገር ኦ ማይ ጋድ ምን ማለት ነው? ሰውየው እግዚአብሔር ባያዘው የሚናገረው ግን በማን ስም ነው? እግዚአብሔር አለኝ፣ የሰራዊት ጌታ እግዚአብሔር እንዲህ አለኝ ምናምን ነው። ጌታ እንዲህ አለኝ፣ ጌታ ተናገረኝ ወዘተ ወዘተ። በጣም ከባድ። አንዳንድ ጊዜ ሰዎች በማታውቁት ነገር በእናንተ ስም የሆነ ነገር ፈጽመው ወይም ሰርተው ወይም አውርተው መረጃው ሲደርሳችሁ አትናደዱ? በሌላችሁበት በእናንተ ስም ማለት እኛ እኮ ምንም የሚጠፋ ስም የለንም። በሌለ ስም እንኳን በስማችን ለተፈጸመ ነገር እንናደዳለን። አቤት እግዚአብሔር በስሙ የተነገረው ውሸት በዓለም ላይ ተውት። ናይጄሪያ ናይጄሪያ ማተው ናይጄሪያ ሙሉ አየሩ ውሸት ነው። ኢትዮጵያ ውስጥ ራሱ ከ1970ዎቹ ጀምሮ በየጓዳ ጎድጓዳው ምንም ሳያወራ እግዚአብሔር በየቸርቹ በስሙ የተወራ ወሬ ስንት ቁና ይወጣዋል። ትዳር ተፈቷል፣ እጮኝነት ተለያይቷል፣ ንግድ ተቀምጧል። በሽተኛ ሆኖ የተኛ ሰው ደወለልኝ። ትልቅ ሰው ነው። ምን ያህል እንደሚያጀዝቡህ የምታውቀው። የዚህን ሀብታም ንብረት አዙሮ ጨርሰው ሰውየው አለሁበት ብሎ ጨዋታ ሲገባ የለም ወጥቶ አስወጥቶ ወደቀ፣ ተኛ፣ ታመመ። ከ2 ዓመት በኋላ ነው ሰውየው ትንሽ ነፍስ ዘርቶ ጴንጤን ባይኛ ያሳይኝ ነው ተው ግድ የለም ያሉት እችን ትምህርት ሲሰጡት ሲሰማ ሌላ ነው፣ ሲሰማ ሌላ ነው። እንደዚህ አይነት ክርስትና አለ እንዴ ብሎ የደወለልኝ ማለት በሽተኛ አርጉ ሰውየው አልጋ ላይ ነው። እግዚአብሔር እንዲህ ይላል። እንዴት አምኖ ሰው ዝርግፍ እንደሚልታ ሰዎች እስከዚህ ድረስ የተሰጡበት ምክንያት እግዚአብሔር ያላዘዛቸውን ብሎኛል ብለው እንደሚያወሩ አለማወቅ ወይም ቢያውቁም አለማስተዋል። ሁለተኛው ደግሞ ሰዎቹ የሚናገሩት በማን ስም ነው? በስሜ በድፍረት የሚናገር ነው የሚለው። ኦ ማይ ጋድ! በስሜ የሚናገር ሳይሆን በድፍረት የሚናገር በጣም አስፈሪ ነው። በጣም አስፈሪ ነው። እግዚአብሔር እንደምን ቆጥሮታል? ይሄ ድፍረት ነው። ድፍረት ነው። ቅድም ብያቸዋለሁ። አንተ እዚህ ቤት ያለው ወንድሜ ወይም እህቴ አንቺ በማታውቀው ነገር ሰው መጥቶ እንዴት እንደዚህ ትለኛለህ? ግን እንዴት እንዲህ ትይኛለሽ? ለራሴ ለኔ አትነግሪኝም? ምን አይ ያልከኝን ሰምቻለሁ፣ ያልሽኝን ሰምቻለሁ። እኔ ስላንተ የቱ ጋር እንዲህ ያላልከኝም እንዲህ እንዳላልሽኝ በኢየሱስ ስም እኔ ለማን
አንዳንዴ ለማብራራት ሁሉ ቃል ያጥራሃል። በስምህ የሆነ ነገር ሲፈጸም በጣም ያሳዝናል፣ ልብ ይሰብራል፣ ያናድዳል። እግዚአብሔር በስሙን በድፍረት ያላዘዘውን ነገር ሰዎች ያወራሉ ማለት ነው። ድሮ ይገደል ይላል፣ አሁን አንገለውም። ቁጥር 21 አሁን ጥያቄ ነው የምናነሳው። እንዴት ነው የምናውቀው? እሳቸው እኮ ትልቅ ሰው ናቸው፣ በቸርቻችን መስራች ናቸው፣ የድሮ ናቸው፣ ደርግ የገረፋቸው ናቸው፣ ከብርጤሴ ናቸው እና በፊት ደግሞ አንዳንድ ትንቢት ተናግረው ተፈጽመዋል እና እንዴት ነው ይሄ ነገር? እንደውም ሲጸልዩ አጋንንት ይጮኻል፣ ምልክትና ድንቅ ያደርጋሉ ወዘተ ወዘተ አይደል? ቀጥሮ ምን ይላል? በልብም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ አሁን ይህን ሳስተምር እንዴ አሁን እግዚአብሔር ይናገረው ፓስተርዬ፣ አፖስትልዬ ምናምንዬ በምን አውቃለሁ? ትዬ እንትና ያወሩት ወይም ሰፈር የተነገረው ትንቢት እግዚአብሔር ይሆን ምን በምን አውቃለሁ? ሊሆንስ ቢችል ቀላል። እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ ጠያቂው ይህን በደንብ ያዘል። እግዚአብሔር ያልተናገረውን ቃል እንዴት ነው የምናውቀው ብትል፣ ቁጥር 22 ነቢዩ፣ ስሙ እኮ ነቢዩ ነው። ነቢዩ በእግዚአብሔር ስም በተናገረ ጊዜ፣ ምንም በእግዚአብሔር ስም ቢናገርም ማለት ነው፣ የተናገረው ነገር ባይሆን ባይመጣም፣ የተናገረው ነገር ካልሆነ ካልተፈጸመ ካልመጣ ያ ነገር እግዚአብሔር ያልተናገረው ነው። ውሸቱን ነው፣ ስላላመናችሁ ነው፣ እምነት ጎሏችሁ ነው። እኔ እግዚአብሔር ተናግሮ እኔ ተናገርኳችሁ እናንተ ግን ስለማታምኑ ነው ያልተፈጸመው የሚለው ውሸቱን ነው። ካልተፈጸመ ካልሆነ ያ ነገር እግዚአብሔር ያልተናገረው ነው። ታዲያ ሰውየው እንዴት ነው የተናገረው? ነቢዩ በድፍረቱ ተናግሮታል እና እርሱን ምን አትበለው፣ አትፍራው። ለምን አትፍራው አለ? መልሱልኝ። ለምን ነቢዩን አትፍራው ያለ? ነቢያት ትንቢታቸው ካልተፈጸመ ጭራሽ እኛን ምን ሊሆኑ ነው የሚፈልጉት? ሊያስፈራሩ። በቃ ነቢይ ትልቁ እንጀራው ማስፈራራት፣ መንጎራደድ፣ መዛት፣ ወደዛ ወደዚህ የሄዱ በቃ ሰውን ከዚች በታች መቁጠር ብሎ ነገር የለም። የተናገርከው ትንቢት አልተፈጸመም እኮ የሰፈር ስራ አይደለም፣ የመንግስት ስራ እኮ አይደለም፣ የእግዚአብሔር ዓለም ስራ እኮ። በእግዚአብሔር ዓለም ውስጥ ማንም ትልቅ ሰው የለም፣ ትልቅ ኢየሱስ ብቻ። በመንፈሳዊ ዓለም ላይ ትልቁ የእግዚአብሔር ቃል እንጂ ጠያቂው የፓስተር ትልቅ የለውም፣ የነቢይ ትልቅ የለውም፣ የወንጌላዊ ትልቅ የሰው ትልቅ የለውም። ሁሉም ከእግዚአብሔር ቃል በታች ናቸው። ስለዚህ ይጠየቃል። ስለዚህ ምን አትበል። ሊያስፈራራ ሲሞክር ስለማታምን ነው፣ ልብ ዝግ ሆኖ ያለው። አንዳንድ ሰዎች ሁኔታውን መገምገም ይጀምራሉ። ኮስተር ብለው አሜንም አይሉ ምንም አይሉ እንዲህ ብለው መከታተል ይጀምራሉ። ያኔ ምን ይላል? አንተ እዛ ጋር ያለው ሰው ልብ ዝግ ሆኖ አየዋለሁ ይላል። አትፍራው፣ እንዲህ ስላለ አትፍራው። አይደለም ወንድሜ፣ የምትናገረውን ትንቢት ከእግዚአብሔር ቃል ጋር እያስተያየሁ ነው፣ መጽሐፍ ቅዱስ አይና አይደለም የሚለውን እያስተያየሁ ይባላል። ይህ ብሎ መንቀጥቀጥ አያስፈልግም። ሕይወት በኢየሱስ እጅ ላይ ነው፣ በሰው እጅ ላይ አይደለም። እግዚአብሔር ኪዳኑን የማይደግፍለትን፣ እግዚአብሔር ከኪዳኑ ጋር አብሮ የማይሄድን ማናቸውም ሰው ይስራው፣ ማናቸውም ሰው ያገልግለው አይደግፈውም። ከጀርባው ምልክቶች ሊታዩ ይችላሉ፣ ድንቆች ሊታዩ ይችላሉ፣ እህቶች እየተወረወሩ ወንበር ላይ ሊወድቁ ይችላሉ። ግን እንደሱ አይሆንም። ከመካከል ነቢይ ቢነሳ ምልክትና ድንቅንም ቢያደርግ፣ ምልክትና ድንቅ ካደረገ በኋላ ታምራትንም ካደረገ በኋላ ነገር ግን ሄደን ሌሎች አማልክት እናምልክ ቢል ያንን ነቢይ አትስማው። ምን ማለት ነው? ከክርስቶስ ትምህርት ከእግዚአብሔር ቃል ውጭ የሆነውን ነገር እናድርግ ቢል አትስማው ነው። ምልክት አድርጎ አዎ፣ ድንቅ አድርጎ አዎ፣ አትስማው። ዘዳግም 13 በመካከልህ እዚህ መሃላችን ነቢይ ወይም ህልም አላሚ ቢነሳ፣ ነቢይ ወይም ህልም አላሚ ቢነሳ ምልክትም ተአምራትም ቢሰጥህ፣ ያው እኛ ሀገር ትልቁ ምልክት መውደቅ ነው። እደግመዋለሁ፣ እኛ ሀገር ላይ ትልቁ ምልክት መውደቅ ነው። ስትጸልይ ትወድቃለህ። ምልክትም ቀጥሎስ ተአምራትም፣ ተአምራት ማለት ከዚህ በፊት ተሰርቶ የማያውቅ አዲስ ነገር ማለት ነው። የበፊቱን መድገም አይደለም። ተአምራትን ቢሰጥህ እንደነገረህም ምልክቱ ተአምራቱን ቢፈጸም እርሱም
ሄደን የማታውቃቸውን ሌሎች አማልክት እንከተልና አምልካቸው ቢልህ ማለት የሕጉ መጽሐፍ ምን ይላል? የብሉይ ኪዳን መጽሐፍ ነው እያነበብን ያለን። ቅድም ስጀምር ታስታውሳላችሁ። የብሉይ ኪዳን ነቢይ ትልቁ ስራው ምንድን ነው? የሙሴን ሕግና ትእዛዛት ለሕዝቡ ማስተማር ነው። ትንቢት አልፎ አልፎ ነው የሚመጣው። የዕድሜ ዘመኑ ስራ ሕጉን ማስተማር። በሕግ ውስጥ ደግሞ ምን ይላል? በሙሴ መጽሐፍ ውስጥ ምን ይላል? ሌላ አምላክ አታምልክ ነው ትልቁ ትምህርታቸው። እግዚአብሔር አምላክን በፍጹም ልብ፣ ሐሳብ፣ ነፍስ ውደደው ነው ዋነኛው ትምህርታቸው። ስለዚህ ነቢዩ ምልክት፣ ድንቅ ታምራት አድርጎ የተናገረው ነገር ሁሉ ተፈጽሞ በታምራት ታጅቦ ምልክት ታጅቦ ግን ከሙሴ መጽሐፍ በሕጉ ከተጻፈው ነገር ውጪ እንሂድ ሲል ይሄ ነቢይንማ እንዴ ምነካ? ምልክት ሲያደርግ ታምራት ሲያደርግ እግዚአብሔር ከእርሱ ጋር ባይሆን ኖሮ ይሄ ድንቅና ታምራት እንዴት ይሆናል? ቅድም በሽተኛ ተፈውሶ አይቻለሁ፣ አንካሳ ዘሎ አይቻለሁ፣ እውር በርቶ አይቻለሁ። እንዴት እጠራጠረዋለሁ ይህን ሰውዬ? እዚህ ጋር ነው የምንበላው። እኛ እኮ ምንም ሰውዬ ተአምርም ምልክትም አላደረገም። ጩኸት ብቻ ነው ግን እናምነዋለን። ጩኸት ብቻ ነው ግን እናምነዋለን። ይሄ እኮ ምልክትም ድንቅም አድርጎ ግን ከሙሴ መጽሐፍ ውጪ በአዲስ ኪዳን ምልክት ድንቅ አድርጎ ከእግዚአብሔር ቃል ውጪ ከወንጌል ቃል ውጪ ከአዲስ ኪዳን ቃል ውጪ እንሂድ ቢልህ እንደማለት ነው። እግዚአብሔር ይህን ሰውዬ ታዲያ ለምን በምልክትና በድንቅ ደገፈው? ጥያቄ አትጠይቁ? ሰውየው ሄዶ ከመጽሐፍ ውጭ የሚያስወጣን ከሆነ ሄዶ ከተጻፈው ውጭ የሚያስኬደን ከሆነ እግዚአብሔር ይሄን ነቢይ ለምን አስነሳ? ይሄን ህልም አላሚ ለምን አስነሳ? ይሄንን ነቢይ ለምን በታምራትና በድንቅ ደገፈው? እግዚአብሔር አይጠየቅም ወይ? እግዚአብሔር ይሄንን ያደረገበት ምክንያት ምን ይሆን? ሄዶ ከቃሉ ሄዶ ከመጽሐፍ ውጭ የሚያስወጣን ሰውዬም በምልክትና በድንቅ ለምን ደገፈው? እግዚአብሔርስ ተጠያቂ አይደለምን? ለምን ይህን አረገ እግዚአብሔር? መልስ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና። ያዛችሁልኝ? ሊፈትናችሁ ነውና የዚህን የነቢይ ቃል ወይም ያን ህልም አላሚ አትስማ። ምን ሊያረጋችሁ? ሊፈትናችሁ። እያንዳንዱ ክርስቲያን ይፈተናል። ያ ፈታኝ ደግሞ ከመካከላችን የሚነሳው ወንድማችን እህታችን እነከሌና ከሊት ናቸው። ህልም አላሚውንና ነቢዩን ከመሃላችን ያስነሳል። በምልክት በድንቅ እግዚአብሔር ይደግፋቸዋል። እነዚህን ህልም አላሚዎች እነዚህን ትንቢት ተንባዮች እግዚአብሔር በምልክትና በድንቅ ያጀባቸውን ሰዎች ስንሰማ ሁሌ ምን ማድረግ አለብን? መጠንቀቅ። አይተ ምልክቱን አይተ ድንቁን ዥው ካልክ መጠንቀቅ ያስፈልጋል። ሁሌ እነዚህ ሰዎች ትምህርታቸውን መስማት፣ በትምህርታቸው ጀጅ ማድረግ የግድ ነው። ለምን? እግዚአብሔር ምን ሊያደርገን ያስነሳቸው ሰዎች ናቸው። እውነት እሱም በፍጹም ልባችን፣ ነፍሳችን፣ ሐሳባችን እንወደዋለን ወይስ እዚህ ጋር ነው የምንፎጋገረው? እወድሃለሁ ጌታ እወድሃለሁ ነው። በምን ቼክ እንደምታውቃለህ? አንድ ሰው ተነስቶ እግዚአብሔር እንዲህ ይላል፣ ከዛስ በኋላ ትምህርቱን ይቀይርባል። በጸጋ አልዳንም፣ የአዲስ ኪዳንን ትምህርት ይቀይርላል። ትጠፋለህ ይላል። ያኔ ተከትለው ትሄዳለህ። ምልክት ድንቅ አይተህ ምኑ ትወድቃለህ? ፈተናውን። የምኑን ፈተና? የእግዚአብሔርን የፍቅር ፈተና። እግዚአብሔርን ሲጀመር አንተ በፍጹም ልብ፣ ሐሳብ፣ ነፍስ አትወደው። አንተ ምልክትና ድንቅ እያየ እንጀራና ዳቦ ልትጋግር ምትሮጥ ምስኪን ዳቦ ጋጋሪ ነህ፣ እንጀራ ጋጋሪ ነህ። ከእግዚአብሔር ጋር ፐርሰናል ግንኙነትም የለም፣ አፍቃሪም አይደለም፣ ፍቅርም የለህም ነው ሐሳብ። ቴስት ያደርግሃል። ትምህርቱን እጥፍ የሚያደርግ ሰው ተከትለ ዥው ትላለህ። የፍቅርን ፈተና ትወድቃለህ ማለት። እግዚአብሔር በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ የምትወድ ሰው የምትታወቀው እንዲህ አይነት ፈተናዎችን ማለፍ ከቻልክና አብረን ጥርስን ነክሰህ የሚመጣውን አብረን ከተቀበልክ ብቻ ነው። መጽሐፉ እንደሚናገር በቀድሞና አይተናል። ለዚህ የመጀመሪያው ምንድነው? አንድ ሰው የተናገረው ነገር ካልሆነ ካልመጣ በምን የተናገረው ነው? በድፍረት። ግን በማን ስም ነው የተናገረው? በእግዚአብሔር ስም። እና ለምን አልተፈጸመም? እኛ ስላላመንን። አሜን። እኛ ስላላመንን፣ ልባችን ድንጋይ ስለሆነ ዝግ ስለሆነ ነው አይደለም።
አልተፈጸመም ማለት ማን አልተናገረው? እኔ አላዘዝኩትም የተናገረው። ስለዚህ እግዚአብሔር ነገር በምን አውቃለሁ ብለህ ብትጠይቅ እውነት ከእግዚአብሔር ይሁን የሚለውን በምን አውቃለህ ብትል ያ ነቢይ በስሜ በተናገረ ጊዜ ያ ነገር ካልሆነ ካልተፈጸመ ያ ነቢይ በድፍረቱ ተናግሮታል እንጂ ከኛ ጋር የሚገናኛል ስላላመናችሁ ልባችሁ ዝግ ሆኖ ነው። ከዛ ሰው አሜን አሜን ሲል ከመሃል ዝም ብሎ አሜን የማይለውን ወይ ማትለውን አንድ ሴት እዛ ጋር ያለሽው ሴት ልብሽ ዝግ ሆኖ አያዋል። ትንሽ ድንጋይ ነው ልብሽ። እንደ የኔ ልብ ክፍት ነው ለመባል የሱን ትንቢት ሁሌ አሜን አሜን ማለት አለብኝ? አጎብጋቢ መሆን አለብኝ? መመርመር የለብኝም? ከቃሉ ጋር አንድ ነው። ኪዳን ያፈርሳል አያፈርስም፣ የመስቀሉን ስራ ይለሳል፣ ትንሣኤውን ያስረሳኛል ብዬ ማሰብ የለብኝም? ዝም ብዬ አሜን ኧረ በኢየሱስ የት ተደረሰ? የትም አልተደረሰ። የጮኸ የተጫጫውን የት ገባ? የት ደረሰ? ያው እኛ ያለንበት ጋር ናቸው ያሉት። እኛም አልተጫጫንም እነሱም ተጫጫዋል። አንድ ላይ ነን ያለው። የት አልፈውን ይሄዱና አየህ። ስለዚህ ምን ላይ እናተኩር? ትንቢት የምን ማጀቢያ ነው? ጸሎት የምን ማጀቢያ ነው? ፈውስ የምን ማጀቢያ ነው? ምልክት ድንቅ የምን ማጀቢያ ነው? የአዲሱ ቃል የአዲሱ ኪዳን ትምህርት ማሳያ ብቻ። እሱ መሰረቱ ላይ ተቆሞ ነው ሁሉም ነገር የሚገነባው። አገኛችሁ? መሰረቱን ረስቶ አየር ላይ ንፋስ ላይ መቆሚያ የሌለው ነገር ውስጥ መሆን በጣም በጣም መጥፎ ነው። ታይም ይገላል። ስለዚህ አንድ የቤተ ክርስቲያን አገልጋይ፣ አንድ በእግዚአብሔር መንግሥት ውስጥ ስፍራ የሰጠው አገልጋይ ትኩረት ማድረግ ያለበት ምኑ ላይ ነው? አቤት ቃሉን ማስተማር፣ በቃሉ ላይ ባስተማረው ላይ ቆሞ መጸለይ፣ ቃሉን ለሕዝቡ ማብላት፣ የዕለት እንጀራቸውን እዛ ላይ ተንተርሶ መተንበይ እንጂ እነዚህ ነገሮች ጣል አድርጎ ቃሉ አትበለው፣ መጽሐፉ ምትሉ ደረቅ ቃል ደረቅ መጽሐፍ በቃ የተበላ ነው። ምነው የሰለቻቸው ሁሉ የት እንደደረሱ ስላየ እያለቀልህ ነው። እዛ ሰፈር አንድ ወንድም ሞተ። በጌታ ነው ሌሊት እየተለቀሰ እኛም ድንኳን ውስጥ ቆመናል። አንድ ግብዳ ጴንጤ አጠገብ ይመጣ። ሲያው ትልቅ ይመስላል። ምን ያህል ጅሎች እንደሆነን ነው ነገር መጣ። ፓስተር ድፍድነ ነው። ምናልባት ለልጁ አዝኖ ሊሆን ይችላል። ወጣት ነው የሞተው። እንደው በቃ እዚህ ያላችሁ ፓስተሮች ተሰብስባችሁ ብትጸልዩ አለ። ምን ብለን አልኩት። ልጁ በቃ አቆጠረን። ሲያይን ወደ 4 ነን ፓስተሮቹ። ጸልዩና ደግሞ ግብዳ ሆነ። እግዚአብሔር ይሄንን ሳያሳድግ ይሄንን አያሳድጋችሁ። እውነቴን ነው። ፓስተሮቹ ቢጸልዩ ምን እንዲሆን ያቃል። እግዚአብሔር ያስነሳ ይችላል። እውነት የተናገርኩት ቃል ለቃል ነው ናቸው እና ሲነሳ ቢገለኝ ይሰራ ማለት አንተ ጌታ ጋር ነው ያን አይቶ እኛ ጸልየን ቢነሳ ሰውዬ የመጀመሪያ ጥያቄ ማን ያስነሳኝ? ማነው ጠላቴን ማወቅ ፈልጋለሁ ነው የሚለው። ቆይ ምን ምሰባበከው እውነት ነው? አቤት ከዚህ ወተን ወደ ጌታ ብንሄድ ይሻላል የሚለው ቃል እውነት ነው። ከዚህ ስደት ወተን ወደ ማደሪያችን መሄድ፣ ከዚህ ድንኳን ወተን ወደ ማይፈርስ ሕንፃ መግባት፣ ይሄን ያመነ ሰው የታመነ ነው በጌታ ዘንድ ተብሎ ተጽፏል። እና ምንድን ነው ጳውሎስ የፈውስ ኮንፈረንስ አዘጋጅቶ ያውቃል? መጽሐፍ ቅዱስ ውስጥ አታነቡም ማለት 2 ቦታ ነው የተጻፈው። ጳውሎስ አንድ ቦታ፣ ጴጥሮስ አንድ ቦታ የፈውስ ፕሮግራም እንዳዘጋጁ አታውቁትም? የጥንቷ ቤተክርስቲያን የፈውስ ፕሮግራም ብላ ያዘጋጀች ይሄ ሮብ ፈውስ አልነበረ ድሮ? ማክሰኞ የታምራትና የድንቅ ድንገራቸው የፈውስ ፕሮግራም፣ የታምራትና ድንቅ ፕሮግራም፣ የብር መሰብሰቢያ ፕሮግራም አባቶቻችን አላስተማሩ። ሐዋርያት ኦሪጂናል ፈውስ ኦሪጂናል ታምራት እያደረጉ የፈውስና የታምራት ፕሮግራም አዘጋጅተው አያውቁም። ተዘጋጅቶም አያውቅም። እንግዳ ባዳ ነገር ነው። አሁን ተነስተው ቢሰሙ ነው የፈውስ ፕሮግራም ነው ምን ማለት ነው? ፈውስና ታምራት ፕሮግራም ማለት ከተለያየ ቸርች ያለ ሰው እየሮጣ አዳራሽ እንዲሞላ ማረጊያ ነው። የአገልጋዮች ደሞዝ ለመክፈል እጥረት ሲፈጠር የሚዘጋጅ ፕሮግራም። ማን ነው ከናንተ መካከል አንድ ጥቅስ የሚያሳየኝ? ጳውሎስ የትም ሀገር ሲዞር ለምንድን ነው? በቀደም ያጠናነውን የጸጋው ቃል አደራ፣ የመስቀሉ ቃል አደራ። ምን ቃል? ወንጌል።
ያን ለማድረስ ነው የሚንከራተተው። ግን ጳውሎስ የሆነ ቦታ ድንገት እያስተማረ እያለ የሆነ ሰው ተፈውሶ ያውቃል። ጳውሎስ ግን የሄደው ፕሮግራም ይዞ ነው ወይ? ነገ ከነገ ወዲያ እኛ የአባላት ብዛት አንፈልግም፣ አባላት መቀነስ ይኖርብናል ማለት ነው። መጽሐፍ ቅዱሱን ብቻ መመሪያ የማያደርግ ከመጽሐፍ ቅዱስ ውጭ ሆኖ የመጡ የአፍሪካ ትምህርቶች የአፍሪካ ወንጌላትን አምኖ የፈውስ ፕሮግራም ላይ ሄዶ የሚመጣ ሰው እንገራችሁ፣ የትምህርት ጉባኤ ካለ እኔን ጥሩኝ፣ ሄዳለሁ። ቤተ ክርስቲያን አንዲት ናት። የመጽሐፍ ቅዱስ ጉባኤ ካለ እዚህ ውስጥ የተጻፈ የጌታ እራት ጉባኤ ካለ፣ ጤናማ የጸሎት ጉባኤ ካለ፣ ጤናማ የህብረት ጉባኤ ካለ እኔን ጥሩኝ፣ አብሬያችሁ ሄዳለሁ። እኛ ቸርች ክልከላ የለም። እየከለከልናችሁ ያለው አመፃን ነው። ከአመፃ ጋር እጃችሁ ነክቶ ከአጋንንት ማህበር ጋር ተነካክታችሁ መታችሁ የኛን ቤት አራት አትቁረሱ ነው እንዴ? እንደኔ እኮ በየቸርቹ ኮንፈረንስ ነበር ሰዓት የሚዞር ሰው የለም። ኃጢአት አይደለም። አማኑኤል ኮንፈረንስ ሄጃለሁ። ምን ትስቅ አሊዮ ስታዘጋጅ ድሮ በጋራ ነው ኮንፈረንስ የሚዘጋጀው። የነቦንኬን ሙሉን ፕሮግራም ምን ቀረኝ? ሁሉም ጋር ነው የምንሄደው። እስከ ቅርብ ጊዜ ይሄድ ነበረ። በኋላ መጨረሻ ላይ ሲሄድ ፕሮግራም መሪው ግራ ስለሚገባው ታውኩኝ። እኔን ያየኝና አንዳንዶች አሉ እዚህ ከተማ ይላል። አይ ይላልው እኔን አይ በቃ ሰው ልሳን የሚቃወሙ አሉ። ሁላችሁም በልሳኖቻችን ጮሃለን ይላል። አንዱ ጥቁር ረጅም ልጅ ነበር። ከምረብሸው ብዬ ቀረው። በቃ ለምን ረብሻለሁ? ሰው ጉባኤ ይሄዳል። እሱ ጋር አይደለም ችግሬ። መጽሐፍ ቅዱስ ውስጥ የሌለ እንግዳ ነገር ሲዘጋጅ ለምንድን ነው ይሄድው ነው አለ ወይ? ጳውሎስ አለ አይደለም የሰፈራችን ይሄ አበበ በቀለ ዳዊት ምናምን ቅዱስ ጳውሎስ ቅዱስ ጴጥሮስ የፈውስ ፕሮግራም ነበራቸው ወይ? ማክሰኞ የታምራትና የድንቅ ኮንፈረንስ እንዲል ነበራቸው ወይ? ነበረ ወይ? ለምን ታውቃለህ? በሁለት ምክንያት ነው። አንዱ ሰው የሚበዛው ብር የሚሰበሰበው እንዲህ አይነት ፕሮግራም ስታዘጋጅ አንዱ። ሁለተኛ ወንጌሉን ቃሉን ላስተምርስ ቢሉ የታላቸው ቃሉ ምን አማራጭ አለ? ቃል ከሌለ ትምህርት ከሌለ ማቴዎስን ማስጠናት ካልቻልክ ዳንኤልን ራእይን ምናምንን ቆሮንቶስን ለማስጠናት ጊዜውም ከሌለ ለማጥናትም ጊዜው ከሌለ ያለ አማራጭ ተመሳሳይ አሰልቺ የግርግር ፕሮግራም እያደረክ ህዝቡ መልቀቅ። ተመሳሳይ አሰልቺ አድክም። ሲቆማለን ሲደማ እንቀምጣለን። ገና ከመቀመጡ አንድ ይወጣልና እስቲ ሁላችሁ ተቀምጣችሁ ቆሞ ሁላችንም በእግሮቻችን ቆማለን። እስቲ ንካው፣ እስቲ አጠገብ ያለው እስቲ እንዲበለው። ነገም ከነገ ወዲያም አይሰለችም? አይደክምም እንዴ?